አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እዚህ ጋር የምታዩት የአበባ መስሪያ መሳሪያ ከየት እንደምታገኙት በስንት ብር እንደሆነ እነግራችኋለሁኝ ማለት ነው። እኔም ለባለቤት መቀበያ እንግዲህ በእጄ ሰርቼ ባሌን እቀበላለሁ ከውጭ ሲመጣ ኢንሻአላህ ቢኢዝኒላ እና እንዴት እንደምትሰሩ ሁሉንም ማሳያችኋለሁኝ። ለማቴሪያሎቹን በስንት እንደገዛኋቸው ደግሞ የቪዲዮ መጨረሻ ላይ በዝርዝር አስረዳችኋለሁኝ። ለአሁን ግን በተደጋጋሚ የምትጠይቁኝ የፍሪጅ ዋጋ፣ የቀሳላ የኤሌክትሪክ ምጣድ ዋጋዎችን በዝርዝር ይዤላችሁ መጥቻለሁኝ። ቪዲዮውን ላይክ እያደረጋችሁ ተከታተሉ። እንግዲህ ትክክለኛ ዋጋ ከአንደበታቸው ከባለሱቆቹ ነው የማሰማችሁ። ወደ ቪዲዮ የነዚህ ዋጋ ነው አሁን የምትነግሪኝ። እነዚህ 64 ሺህ ብር 64 ሺህ ብር ኩለር ሲስተም ናቸው። መቆጣጠሪያም አላቸው። ኦሪጂናል እቃ ናቸው። ጋራንቲ ላሉት እሺ፣ አንድ አይነት ነው ዋጋቸው በእነሱ። እነዚህ አንድ አይነት ነው ዋጋ። እነዚህ 420 ሊትር ናቸው። እነዚህ 70 ሺህ ብር 73 ሺህ ብር ነች። እቺ 73 እነዚህ 70 ሺህ ብር። ይሄ 73 ሺህ ብር፣ ይሄ ደግሞ 70 ሺህ ብር። እነዚህ 70 ሺህ ብር። ይሄ ደግሞ እንደምታዩት 70 ሺህ ብር ማለት ነው። ውስጡ እንደዚህ መደርደሪያ ነው። እቺ ደግሞ 64 ሺህ ብር ማለት ናት። ትንሽ አንስ ትላለች። በጣም ቆንጆ ነው። ለቤት ትበቃለች። እንዲሁም ደግሞ ትንሽ የሱቅ ከከፈታችሁ ትሆናለች ማለት ነው። እንደዚህ ባለ 3 መደርደሪያ ናት። መሳቢያ ያላት። የዚህ ዋጋ እነሱ 20 ኪሎ ናቸው። ኮፐር ሞተር ናቸው። በእነዚህ 75 ሺህ ብር 75 ሺህ ብር። ይሄው 75 ሺህ ብር። ይሄ ሶማሌ 75 ሺህ ብር። ፓርቲስ 20 ኪሎ ነው። ብርድ ልብስ፣ ጨርቅ፣ ምንጣፍ፣ ጋቢ ሳይቀር ያጥባል። ባለ 8 እጥፍ ነው። ዳብል ማሻ ነው። ይሄ አዲስ የመጣለ 16 ኪሎ ነው። በእነዚህ 65 ሺህ ብር። ይሄ 65 ሺህ ብር። 16 ኪሎ ነው። 65 ሺህ ብር። ይሄኛው 65 ሺህ ብር። ዋጋቸው አንድ አይነት 16 ኪሎ ነው። ይሄ ደግሞ 18 ኪሎ ነው። 70 ሺህ ብር። 18 ኪሎ 70 ሺህ ብር። 18 ኪሎ 70 ሺህ ብር። ሀላ አየው ሀለኝ ልጆቹ ላኩልህ እኮ ፎቶግራፍ። እነዚህ የዳቦ ማሽኖች መጋገሪያዎች አሉ። ኢኮሳና ለባንደኛ 33 ሺህ ብር። ይሄ 33 ሺህ ብር። በእነዚህ ደግሞ 23 ሺህ ብር። ሮሻን በሚል ማርክ ነው ያለው። በእነዚህ ሉክሴት በሚል አለ ደግሞ 20 ሺህ ብር። 20 ሺህ ብር። አፕል በሚል አለ ዘጋ ያለው ይሄ ማለት 20 ሺህ ብር። እዚህ ጋር ይሄ መፍጫው ደግሞ የሽንኩርት መፍጫ አለ፣ የጁስ መፍጫ አለ። አራቱንም አንድ ላይ የያዘ ማለት ነው። እሱ 9500። ይሄኛው ደግሞ እሺ ይሄ 10500 ብር። ይሄ ደግሞ የቤት መጥረጊያው አለ 38 ሺህ ብር። ይሄ 38 ሺህ ብር። በእነዚህ ደግሞ ሚኒ ኦቭኖቹ እነዚህ ኦቭኖቹ ዋጋቸው ስንት ነው? እነዚህ ደልታ የሚለው ባለ 2 ስቶቭ ናቸው። ከላይ 2 ስቶቭ አለው፣ ከታይ 2 ፓትራ አለው። 22 ሺህ ብር። እቺ ደግሞ ሶና በምትላለች 20 ሺህ ብር። ባለ 1 ፓትራ ናት። ከላይ 2 ስቶቭ አለው። እነዚህ ደግሞ የፒዛ መጋገሪያዎች አሉ 48 ቁጥርና 44 ቁጥርና 40 ቁጥር አለ። 40 ቁጥሩ 12 ሺህ ብር። 44 ቁጥሩ 13 ሺህ ብር። 44 ቁጥሩ 13 ሺህ ብር። ይሄም ያው ስቶቭ ነው። ይሄ ኦቭን ነው። ኦቭን ሆኖ ከላይ ስቶቭ አለው። ከላይ 2 ስቶቭ አለው፣ ከታይ 2 ፓትራ አለው። አዎ ይሄ ስንት ነው? 22 ሺህ ብር ያልኩሽ ማለት ነው። ይሄ 22 ሺህ ብር ማለት ነው። ይሄ ኤሌክትሪክ ምጣድ ነው። መቀመጫ እግር አለው በራሱ ተንቀሳቃሽ ናት። የትም ቦታ መቀመጥ ትችላለች። ጠረጴዛ ላይ ምናምን። እሷ 16 ሺህ ብር። እሺ ይሄ ደግሞ እዚህ ጋር የቅመምና
የቡና የጁስ መፍጫ አለ 7000 ብር ነው እሱ ዋጋው ማለት ነው። ቺፕስ መጥበሻችሁ 5 ሊትር ናቸው። 7000 ብር 7000 ብር። እቺ ምጣድ ተንቀሳቃሽ ነው። ምጣድ ትንሽዬዋ ናት አይደለ? ቅድም ያሳየሽ እሷ ስንት ነበር ዋጋው? 17500 ብር። ምጣዱ መሟሸት ምናምን አይፈልግም። ልክ እንደ ጣዋ ማለት ነው። እንደምታዩት እንግዲህ ልክ የመጥበሻው አይነት የኤሌክትሪክ ምጣድ ማለት ነው። በጣም ቆንጆ ናት። እና ውዶች እንግዲህ የእቃ ዝርዝሮች እንዳያቸዋቸው ነው። እዚህ ጋር የምታዩት ደግሞ ምንድነው የላቀች ምጣድ እንትን ነው፣ ቆርቆሮ ነው። ይሄ ቆርቆሮ ከነ ግጥሙ 4200 ነው፣ ግጥሙ 700። ምጣዱ ደግሞ ይቺ ከነ ከላይ ከነ ክቡዋ ማለት ነው። እሷ 3500 ብር ማለት ነው። 700 ብር ጋር 4200 ብር ይሆናል። እንግዲህ ለአንዲት እህታችን እቃ ገዝቼ ነበረ። ብዙ ጊዜ እቃ ስገዛ እንደዚህ ቪዲዮ አልቀርጽላችሁም ስለማይመቸኝ ነው። ታውቃላችሁ ርቀት ቦታ ሄጄ ነው የምገዛው፣ ደሴ ኮምቦልቻ ምናምን እና እንደዚህ ከመሸ ምናምን የምገባበት ሰዓት አለኝና ለመቅረጽ አይመችም። እዛው ኮምቦልቻ ወይ ደሴ ውስጥ በሆን ኖሮ ነው ወደዚህ ጭኜ ስለሆነ ማመጣው ቀጥታ ወስጄ እንደዚህ አስረክባለሁኝ። ከዛ ቪዲዮ ፈታትቼ ለመቅረጽ ምናምን ስለማይመቸኝ ነው። እና አናግሩኝ፣ የፈለጋችሁትን እቃ እገዛላችኋለሁኝ ኢንሻአላህ። እቺን ምጣድ ገዝቼ አምጥቻታለሁኝ። እና ወዶችዬ እቃ ማዘዝ ከፈለጋችሁ እዘዙኝ። ተከራክሬ ልክ እንደራሴ እቃ አድርጌ እገዛላችኋለሁ ማለት ነው ውዶችዬ። እና አይመቸኝም አምሽቼም ስለምመጣ አንዳንድ ጊዜ ለዛ ለመቅረጽ ብዙ አይመቸኝም። እና ለባለቤቶቹ ብቻ ሳይቼ ያው ዩቲዩብ ላይ ለመለቀቅ ብዙም አይመቸኝም እና ለዛ ነው እንጂ ስራ እየሰራሁኝ ነው። ጥለቡኝ። በተለይ በእኛ ወደ ሰሜን ወሎ ያላችሁ ሌላ ቦታ ትሄዱ ላቸዋለሁኝ። በአማና ኢንሻአላህ ካላህ ጋራ አማና ጠባቂዎች አድርገን በታማኝነት የምገዛላችሁ ይሆናል ማለት ነው ውዶችዬ። ስልኬን ኮሜንት መጀመሪያ ላይ አስቀምጥላችኋለሁኝ። ሌላው እነዚህን እቃዎች ስንት እንደገዛዋቸው ነግራችኋለሁ ብዬ ነበረ። ያው አበባ ለመስራት እነዚህ 150 ብር ናቸው። አንዷ ጥቅል ቀጭኑ ስለሆነ በወፍራ በሰፊው ሰፋ ባለው ደግሞ 300 ብር ነው። እንደምታዩት እቺ ቀጠን ያለች ናት። ያው አነስ ያለ አበባ ነው የሚሰራው ማለት ነው። እና እኔም እንደነገርኳችሁ እንግዲህ ኢንሻአላህ ባለቤቴ ሲመጣ በእጄ በሰራውት አበባ ነው የምቀበለው በሚል ኮንፊደንስ እንግዲህ ማለት ነው አላህ በሰላም ወደ ሀገር ያስገባውና ከዛ በፊትም ሌላ እህቴ ወንድሜ ምናምን ከመጡ ችግር የለውም ብቻ የምቀበለውን ሰው በራሴ ሰርቼ ነው የምቀበለው ብያለሁኝና ልሰራ ነው። በዚሁ አጋጣሚ ምንላችሁ ፈልጌ ነው ለቢዝነስ ለመስራት በተለይ አበባ ቢዝነስ መስራት ይፈልጋችሁ እቺ የምታዩት ሉሎ ከላይ የሚለጠፈው ይሄ 400 ብር ነው። እነዛን ነግሬያችኋለሁ 150 ነው። እንጨቱ 400 ብር ነው። ሌላ እነዚህ ሙሰደሱ 800 ብር ነው። የሙሰደሱ እንትን ደግሞ 40 ብር ነው የሚሸጡት። ይሄ 10 ፍሬ 250 ብር መሰለኝ። እና እንደዚህ ደሴ ታገኛላችሁ። ገዝታችሁ ይሄንን በቤታችሁ ውስጥ ቢዝነስ ጀምራችሁ እንደዚህ ሰው ሊቀበሉ ወይም ሄዱ። አሁን ላይ ይሄ እንትኑ ተፈጥሯዊ አበባ እየቀረ ነው። ለማስታወሻ የሚያክል እንዲቀመጥ እየተባለ አርቲፊሻል አበባ እየተገዛ ነው። ለልጆች ለትምህርት ቤት ለምርቃን ለአንዳንድ እንትን ዝግጅቶች ለሰርግ የሚያዝ አበባ ምናምን እንደዛ መስራት ትችላላችሁ። ቢዝነስ መስራት የፈለጋችሁ ልጆች ማለት ነው። እና ይሄንን ይመስላል። ቤታችሁ ተቀምጣችሁ ከአረብ ሀገር ተመልሳችሁ እንግዲህ መስራት ያሰባችሁ ይሄን ስራውንም እኔ ቪዲዮ አሳያችኋለሁ። አንዳንድ እንዴት እንደሚሰራ የማሳያችሁ ይሆናል ማለት ነው ውዶች። እንግዲህ ለዛሬ ያለኝ ቪዲዮ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣላ ሰላማችሁን ያብዛው፣ ሀገራችንንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።